ፀሐይ ብርሃኗን የነሳችበት፣ ድንጋዮች በሐዘን የተሰነጠቁበትና መቃብራት የተከፈቱበት አስፈሪ ቀን። የሰማይና የምድር ፈጣሪ በእንጨት ላይ ተቸንክሮ በገዛ ፍጥረታቱ የተተፋበት ያቺ የዓርብ ዕለት። ብዙዎቻችን ጌታችን ኢየሱስ ክርስቶስ እንደተሰቀለ እናውቃለን። ነገር ግን ከጠዋቱ 3 ሰዓት እስከ ቀኑ 9 ሰዓት ባሉት በእነዚያ 6 የጭንቀት ሰዓታት ውስጥ እጅግ ጥልቅ የሆኑ ምድርን ያናወጡና ብዙዎችም የማያውቋቸው አስገራሚ ተአምራትና ምስጢራት ተፈጽመዋል። የዕፀ በለስ ዕዳ እንዴት ተከፈለ፣ ቀራንዮ ለምን እንደተመረጠችና ከክርስቶስ ጎን የፈሰሰው ደም የማንን አጥንት እንዳጠበ ዛሬ እንመለከታለን። የተወደዳችሁ የእግዚአብሔር ቤተሰቦች ልባችሁን ሰብስባችሁ ነፍሳችሁን አዘጋጅታችሁ ወደ ጎልጎታ ኮረብታ አብራችሁኝ ተጓዙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የ3 ሰዓቱ ምስጢር የስቅለቱ መጀመሪያ። ሰዓቱ 3 ሰዓት በዘመናችን አቆጣጠር ከጠዋቱ 3 ሰዓት ነው። የጲላጦስ ፍርድ ካለቀ በኋላ ጌታችን ከባድ የሆነውን የመስቀል እንጨት ተሸክሞ ወደ ቀራንዮ ደረሰ። ይህች ቀራንዮ የራስ ቅል ስፍራ ዝም ብላ በአጋጣሚ የተመረጠች ቦታ አይደለችም። ታላቁ የቤተ ክርስቲያናችን ትውፊት እንደሚነግረን በዚች ቦታ ላይ የመጀመሪያው ሰው የአዳም አጽም የራስ ቅል ተቀብሮባት ነበር። አዳም የሞት ፍርድ የተፈረደበትና የተቀበረበት ቦታ ላይ ሁለተኛው አዳም ክርስቶስ ሕይወትን ሊሰጥ መጣ። በዚህ በ3 ሰዓት ወታደሮች ጌታችንን በመስቀል ላይ አጋደሙት። ቅዱሳን አባቶቻችን በመጽሐፈ ሕማማት ሲገልጹት እጆቹንና እግሮቹን በስለታማ ብረት ቸነከሩት። መቸንከር ብቻ አይደለም፣ በመስቀል ላይ ሲያነሱት የሰውነቱ ክብደት በችንካሮቹ ላይ አረፈ። በዚህ ሰዓት የተፈጸመው የመጀመሪያው ምስጢር የልብስ መገፈፍ ነው። ወታደሮች ልብሱን ገፈው ዕጣ ተጣጣሉበት። ክርስቶስ ራቁቱን በመስቀል ላይ የተሰቀለው ለምንድን ነው? አዳምና ሔዋን በገነት ኃጢአት በሰሩ ጊዜ የጸጋ ልብሳቸው ተገፎ ራቁታቸውን ሆነው ነበር። ክርስቶስ ራቁቱን የተሰቀለው ያንን የአዳም የውርደት ዕዳ ሊከፍልና የጠፋውን የጸጋ ልብስ ሊመልስልን ነው። በዚህ ሁሉ ስቃይ ውስጥ የጌታችን የመጀመሪያ ቃል እርግማን አልነበረም። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል የፍቅር ድምጽ ነበር። ሉቃስ 23 ከቁጥር 34። በእጁ ላይ ችንካር እየመቱበት እሱ ግን ስለ ገዳዮቹ ይጸልይ ነበር። የ6 ሰዓቱ ምስጢር። ዓለማት ጨለመ። ቀኑ ገፍቶ 6 ሰዓት ሆነ። ፀሐይ በሙሉ ኃይሏ በምታበራበት በዚህ የቀትር ሰዓት ማንም ያልጠበቀው ታሪክ አይቶት የማያውቅ ታላቅ ተአምር ተፈጠረ። መጽሐፍ ቅዱስ ሲነግረን ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ማቴዎስ 27 ከቁጥር 45። ይህ ተራ የፀሐይ ግርዶሽ አልነበረም። የፀሐይ ግርዶሽ የሚቆየው ለደቂቃዎች ብቻ ነው። ይህ ግን ለሙሉ 3 ሰዓት የቆየ ድቅድቅ ጨለማ ነበረ። ለምን ክርስቶስ በመስቀል ላይ ሳለ ጨለመ? አንደኛ፣ የተፈጥሮ ሐዘን። ፍጥረታት የፈጣሪያቸውን መራቆትና ስቃይ ማየት አልቻሉም። ፀሐይ ብርሃኗን ሰበሰበች፣ ከዋክብት ረገፉ። አምላክ በመስቀል ላይ ራቁቱን ሲንጠለጠል ፀሐይ የፈጣሪን ራቁትነት አላይም ብላ በጨለማ መጋረጃ ሸፈነችው። ሁለተኛ፣ ትንቢት ሊፈጸም። ነቢዩ አሞጽ በዚያ ቀን ፀሐይን በቀትር አገባለሁ አጠልቃለሁ ብሎ የተነበየው ትንቢት በዚህ ሰዓት ተፈጸመ። አሞጽ 8 ከቁጥር 9። በዚህ በጨለማው ሰዓት ውስጥ ጌታችን በመስቀል ላይ ሆኖ 7ቱን የመጨረሻ ቃላት ተናገረ። ከእነዚህም ውስጥ አንዱ ኤሎሄ ኤሎሄ ላማ ሰበክታኒ፣ አምላኬ አምላኬ ለምን ተውከኝ የሚለው ነው። ይህንን የተናገረው አምላክነት ከእርሱ ተለይቶ አይደለም፣ ነገር ግን የሰው ልጅ የኃጢአት ሸክም ሁሉ ተሸክሞ በእኛ ቦታ ሆኖ እኛ ወደ ፈጣሪ ማቅረብ የነበረብንን የጭንቀት ጩኸት ወክሎ አሰማን። የ9 ሰዓቱ ምስጢር ተፈጸመ። ጨለማው ምድርን እንደ ዋጣት 3 ሰዓት አለፈ። ሰዓቱ 9 ሰዓት ሆነ። ይህ ሰዓት በቤተ ክርስቲያናችን ታሪክ የድህነት የነጻነትና የታላቁ መስዋዕትነት መደምደሚያ ነው። ጌታችን ተጠማው አለ። ወታደሮች የቆመጠጠ ሆምጣጤን
በሰፍነግ አድርገው አጠጡት። አዳም በገነት ጣፋጯን ፍሬ በልቶ ያመጣውን መርገም ሁለተኛው አዳም ክርስቶስ ቆምጣጤን ጠጥቶ ሻረው። ከዚያም መላው ፍጥረት የጠበቃትን ሲኦልን ያንቀጠቀጠችውን የሰው ልጆችን የነጻነት አዋጅ አወጀ። በታላቅ ድምፅ ጮሆ ተፈጸመ አለ። ምን ተፈጸመ? የብሉይ ኪዳን ትንቢት ተፈጸመ። የአዳም ዕዳ ተከፈለ። የሰይጣን ግዛት ተደመሰሰ። የሰው ልጅ መዳን ተረጋገጠ። ይህን ካለ በኋላ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ ቅድስት ነፍሱን ከክቡር ሥጋው በገዛ ፈቃዱ ለየ። አምላክ በሥጋው ሞተ። ክርስቶስ ነፍሱ ሲሰጥ ዝም ብሎ አልነበረም። 4 ታላላቅ ምድርን ያናወጡ ተአምራት በአንድ ጊዜ ተፈጸሙ። አንደኛ፣ የቤተ መቅደስ መጋረጃ ተቀደደ፣ ከላይ እስከ ታች ለ2 ተከፈለ። ይህም የሚያሳየው በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱንና ወደ ቅድስተ ቅዱሳን ለመግባት አምላክን ለማየት መንገዱ ክፍት መሆኑን ነው። ሁለተኛ፣ ምድር ተናወጠች፣ ድንጋዮች ተሰነጣጠቁ። ደንዳናው የሰው ልብ እምቢ ሲል ሕይወት የሌላቸው ድንጋዮች የፈጣሪያቸውን ሞት መሸከም አቅቷቸው ተሰነጠቁ። ሦስተኛ፣ መቃብራት ተከፈቱ። ሞት ድል መነሳቱን ለማብሰር የሞቱት ቅዱሳን ሥጋ ተነሳ። አራተኛ፣ የመቶ አለቃው ምስክርነት። ይህን ሁሉ ተአምር ያየው የሮማዊ ወታደር አዛዥ ለንጊኖስ በእውነት ይህ ሰው የእግዚአብሔር ልጅ ነበር ብሎ መሰከረ። ያልተነገሩ ጥልቅ ተአምራትና ምስጢራትን ደግሞ አሁን እንመልከት። ከነዚህ ከተጻፉት ታሪኮች ባሻገር ከ9 ሰዓት በኋላ የተፈጸሙ እጅግ ድንቅ የሆኑ ያልተነገሩ ምስጢራት አሉ። አንደኛ፣ የለንጊኖስ ዓይን መብራትና የውሃና ደሙ ምስጢር ነው። አይሁድ የሰንበት ቀን ስለሚገባ የተሰቀሉት ሰዎች ቶሎ እንዲሞቱ እግራቸውን እንዲሰብሩ ጲላጦስን ጠየቁ። የሁለቱ ወንበዴዎችን ጭን ሰበሩ። ወደ ጌታችን ሲመጡ ግን ቀድሞ እንደሞተ አይተው አልሰበሩትም። ነገር ግን ለንጊኖስ የተባለ ወታደር ጌታችን መሞቱን ለማረጋገጥ ጦሩን አወጣና ቀኝ ጎኑን ወጋው። በዚህ ጊዜ ከጌታችን ጎን ውሃና ደም በአንድ ጊዜ ፈሰሰ። ጦሩን የወጋው የለንጊኖስ አንደኛው ዓይኑ ታውሮ ጠፍቶ ነበር። ከጌታ ጎን የፈሰሰው የውሃና የደም ጠብታ ለንጊኖስ ዓይኑ ላይ ሲረጭ በአንዴ የታወረ ዓይኑ በራ፣ ብርሃንን አየ። ወዲያውም ጦርን ጥሎ አመነ። በኋላም በሰማዕትነት አረፈ። ይህ ከጎኑ የፈሰሰው ውሃ የሚስጥረ ጥምቀት በውሃ የመወለዳችን፣ ደሙ ደግሞ የሚስጥረ ቁርባን የሕይወት ምግባችን መሰረት ነው። ሁለተኛ፣ የአዳም አጽም መታጠብ። ቅድም እንዳልኳችሁ ጌታችን የተሰቀለው አዳም በተቀበረበት ቀራንዮ ላይ ነው። ለንጊኖስ ጎኑን ሲወጋው የፈሰሰው ደም በተሰነጠቀው የድንጋይ ስንጥቅ ውስጥ አልፎ በቀጥታ ከታች ወዳለው ወደ አዳም የራስ ቅል አጽም ላይ ፈሰሰ። አዳም በሞት አንቀላፍቶ ባለበት የፈጣሪው ትኩስ ደም አጥንቱ ሲያጥበው የመጀመሪያው ሰው አዳም ከውድቀቱ ተነሳ፣ ከኃጢአቱ ነፃ ወጣ። የዕዳ ደብዳቤው በጌታችን ደም ተሰረዘ። ሦስተኛ፣ የቀኝ ወንበዴው ጥጦስ ድነት። በቀኝና በግራ ከተሰቀሉት 2 ወንበዴዎች በቀኝ የተሰቀለው ጥጦስ የተባለው ወንበዴ መላው ዓለም ክርስቶስን በካደበት ደቀ መዛሙርቱ በሸሹበት ሰዓት እሱ ግን በመስቀል ላይ ሆኖ አምላክነቱን መሰከረ። ጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ አለው። ጌታችንም የንስሐ በር ሳይዘጋ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ሉቃስ 23 ከቁጥር 43። ጥጦስ የመጀመሪያው ገነትን የወረሰ የአዲስ ኪዳን ሰው ሆነ። የተወደዳችሁ ወንድም እህቶቼ፣ የዕለተ ዓርብ የስቅለት ታሪክ የውርደት ታሪክ ሳይሆን የፍቅር ጣሪያ ነው። የፍጻሜ ሳይሆን የአዲስ ሕይወት መጀመሪያ ነው። ጌታችን ኢየሱስ ክርስቶስ እጆቹን በመስቀል ላይ የዘረጋው እኛን ሁላችንንም አቅፎ ወደ ራሱ ሊያቀርበን ነው። ከጠዋቱ 3 ሰዓት እስከ ቀኑ 9 ሰዓት በተፈጸመው በዚህ አስፈሪ መከራ የተገረፈው ስለኛ ጥፋት ነው። የቆሰለው የእኛን ኃጢአት ቁስል ሊፈውስ ነው። የሞተው ለእኛ የዘላለም ሕይወትን ሊሰጠን ነው። እስቲ ዛሬ ራሳችንን እንጠይቅ። አምላክ ይህንን ሁሉ ዋጋ ከከፈለልን እኛ ለእርሱ ምን እየመለስንነት ነው? እንደ ቀኝ ወንበዴው ንስሐ ገብተን ጌታ ሆይ አስበኝ ለማለት ዝግጁ ነን? ወይስ ዛሬም በኃጢአታችን ቸንክረን እያቆሰልነው ይሆን? ይህ አስደናቂና ልብ የሚነካ የስቅለት ዓርብ ምስጢር ለብዙዎች መጽናኛና ትምህርት እንዲሆን ቪዲዮውን አሁኑኑ ሼር እና ላይክ
አድርጉት። እንዲህ ያሉ መንፈሳዊ ትምህርቶች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የእግዚአብሔር ጸጋ፣ የክርስቶስ ፍቅር እና የእመቤታችን አማላጅነት አይለየን። ለብርሃነ ትንሣኤው በሰላም ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።